ዘይክሉ ለኪፎቶ እሳታውያን ለነደ እሳት እሙንቱ ኪሩቤል ወሱራፌል ተፈጥሯቸው ከእሳትና ከነፋስ የሆኑ ኪሩቤልና ሱራፌል ሊጨብጡት ሊይዙት የማይቻላቸው በእውነት መለኮት የተዋሃደው እውነተኛ ስጋና ደም ነው። ተፈጥሯቸውን ከእሳትና ከነፋስ አለ። ቅዱሳን መላእክት ተፈጥሯቸው ከእሳትና ከነፋስ ነውና ወሶበ ኢያይኮትኮ ለዘፈጠረከ እምነፋስ ወነድ ፈጠረ ህየንቴከ ሰብአ ዘማሬ እማይ ወመሬት እንዲል ይህ ሳይሆንም ከዕለተ ሰሉስ አስቀድሞ ግብርም ግብር የተፈጠረ የለም ብሎ በእሳትና በነፋስ አምሳል መናገሩ ግብራቸውን ሲያይ ነው። እሳትና ነፋስ ረቂቃን ፈጣኖች ኃያላን ፈጻመያነ ፈቃደ ሰብ ናቸው። ቅዱሳን መላእክትም ረቂቃን ኃያላን ፈጻመያነ ፈቃደ አምላክ ናቸውና አንድም እሳትና ነፋስ አላቸው የባለሟልነት ስማቸው ነው። እገሌ ነደ እሳት ነው እንዲሉ ዘይክሉ ለኪፎቶም ማለ ከክርስቶስ ልደት በፊት በ700 ዓመት ኦዚያን የሚባል የእስራኤል ንጉሥ ነበር። በዘመኑም የነበረው ካህን አዛሪያስ ይባላል። በአደባባይ ንጉሡ ሲቀመጥ ካህኑ በቀኙ ይቀመጣል። ስለምን በቀኝ ትቀመጣለህ ብሎ ይጠይቀዋል። ወካህን ይነብር በየማነ ንጉሥ እንጂ ይልብሃል ብሎ ይከራከረዋል። ሁለተኛም ንጉሡ ከለበሰው የበለጠ ልብስ ለብሶ አምሮ ተውቦ በአደባባይ ይገኛል። ከንጉሡ የበለጠ ልብስ ለምን ትለብሳለህ ይለዋል። ይህ ይደንቃልን? ከዚህ የበለጠ እኮ ካህናቲከ ይለብሱ ጽድቀ ይልብሃል እንጂ ይለዋል። በተጨማሪም ሶስተኛ ንጉሡ የፈረደውን ፍርድ ካህኑ ገሶ ሽሮ ሌላ ፍርድ ይፈርድበታል። ስለምን እኔ የፈረድኩትን ፍርድ ትሽርብኛለህ ይለዋል። እምነ መንግስት የአቢ ክህነት ከመንግስት እኮ ክህነት ይበልጥብሃል ይለዋል እያለ በዚያም በዚህም ቢል እየጠቃቀሰ ምላሽ አሳጣው ጀመር። ከዚህ በኋላ ንጉሡ ተቆጥቶ ምነው እኔ በአባቴ በኩል ከነገስታት ብወለድ በእናቴ በኩል ከካህናት ተወልጄ ለምን ይህማ ከሆነ ብሎ በድፍረት የወርቁን ማዕጠንት ይዞ ወደ ቤተ መቅደስ ገብቶ ያጥን ጀመረ። በዚህ ጊዜ ጢሰ ቅታሬው ቢመታው ከግንባሩ ላይ ለምጽ ወጣበት። እስራኤላውያን እንኳንስ ለምጽ ያለበትን በንግስና ማቆየት ይቀርና በከተማ አያኖሩትምና እርሱን ሽረው እርሱን አውርደው በእርሱ ቦታ ልጁን ተክተዋል። በዘመኑ የነበረው ነቢይ ኢሳይያስ ነበር። ንጉሡን ፈርቶ ሳይገስጸው ቀረ። በዚህ ጊዜ እርሱም ለምጽ ከግንባሩ ላይ ወጣበት። ሀብተ ትንቢቱም ተረስቶ 3 ዓመት ከመንፈቅ ቆየ። ከዚህ በኋላ እግዚአብሔር ተገልጾ ወእምዝ በዓመተ ሞተ ኦዚያን ንጉሥ ሬክብ ወለእግዚአብሔር እንዘ ይነብር ድበ መንበሩ ነዋህ ወብሩህ እንዲል ያ ታፍረውና ታከብረው የነበረ ንጉሡ ኦዚያን ሞተ፣ እኔ ግን ህልፈትና ውላጤ የለብኝም ብሎ ከዚያውም ላይ አያይዞ ሊያድነው ቢሻ መነ እፌኑ ሀበ ሕዝቤ እስራኤል ሁሉ ራሱን ቀበረ፣ ራሱን ደበቀ። ወደ ወገኖች ወደ እስራኤላውያን ማንን ልላክ አለው። ኢሳይያስን መልሶ እስመ ማእከለ ሕዝብ ዘርኩስ ከናፍሬሁ ሃሎኩ አነ እኔ ሀብተ ትንቢት ተነስቶኛል። በዚያውም ላይ እስራኤላውያን ለምጻም የሆነን ሰው ይጸየፋሉ እንጂ እኔ ላክ ነበር ኤር ነበር አለ። በዚህ ጊዜ ወአዘዞሙ ለሱራፌል ወአዘዞ ለሱራፊ ይላል። ከሱራፌል መካከል አንዱን ወነሳ ፍህመ በጉጠት ይላል። በጉጠት ከዓለመ መላእክት ፍህም አምጥቶ አጉርሰውታል። በዚህ ጊዜ አይተትኩ ለከ ኃጢአተከ ቢል ኃጢአትን ይቅር አልኩህ፣ አይተትኩ ለከ ኃጢአተከ ቢል ሀብተ ትንቢትን መለስኩልህ ብሎታል። ከዚህ በኋላ ነቢዩ ኢሳይያስ ሀብተ ትንቢቱ ተመልሶለት ዙሮ አስተምሯል። ይህም ምሳሌ ነው። መልአኩ የቀሳውስት ምሳሌ ነው። ኢሳይያስ የምዕመናን ምሳሌ ነው። ጉጠቱ የሥልጣን እግዚአብሔር ምሳሌ ነው። ለምጹ የፍዳና የመርገም ምሳሌ ነው። ፍህሙም የሥጋውና የደሙ ምሳሌ ነው። አንድም
ኢሳይያስ የምእመናን ምሳሌ ነው። መልአኩ የዲያቆናት ምሳሌ ነው። ጉጠቱ የዕርፈ መስቀል ምሳሌ ነው። ፍሙም የደሙ ምሳሌ ነው። ዘይክሩ ለኪፎቱ አለ ቅዱሳን መላእክት ሥጋውንና ደሙን መንካት አይቻላቸውምና ዘይተገብረ ለመላእክት ተገብረ ለካህናት የሚያሰኘው ቅሉ ይህ ነው። የሚታወቅ ዘንድ ቅዱስ መቃርዮስ ማርቆስ ዘዮናንን ካህኑ ሥጋውን ሲያቀብለው መልአኩ ሥጋውን መጨበጥ ቢያቅተው የካህኑን እጅ ይዞ መልአኩ ታይቷልና ዘይክሉ ለኪፎቶ ያለው ይህንን ነው። ኦ ማርያም በእንተዝን አፈቅረኪ ወናብየኪ ኦ ቃለ አይስሮ ቃለ አክብሮ ቃለ አራህርሆ ይሆናል። ቃለ አክብሮ የሚለው ኦ ማርያም ምልዕተ ውዳሴ ያለው ነው። ቃለ አራህርሆ የሚለውም ኦ ዮሴፍ ኢትፍራህ ነሲኦታ ለማርያም ፍርትከ እንዳለው ያለ ነው። ቃለ አይስሮም የሚለው ኦ ሐናንያ እፎ መልአ ሰይጣን ውስተ ልብከ ኦ አብዳን ሰባ ገላትያ እንዳለው ያለ ነው። ማርያም ሆይ ስለዚህ ነገር እናከብርሻለን፣ እናገንሻለን። እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስቴ ሕይወት ዘበአማን እውነተኛውን አማናዊ መብልና አማናዊ መጠጥን ስለወለድሽልን ማርያም ሆይ እናከብርሻለን፣ እናገንሻለን። እውነተኛ መብል እውነተኛ መጠጥ አለ ከዚህ ዓለም ምግብ ሲለየው ነው። የዚህ አንድም ከብሉይ ኪዳኑ መስዋዕት ሲለየው ነው። ያ አፍአዊ ይህ ግን ውሳጣዊ ነውና፣ ያ ስጋዊ ይህ ግን መንፈሳዊ ነውና፣ አንድም ያ ምድራዊ ይህ ግን ሰማያዊ ነውና፣ አንድም መብልዐ ጽድቅ ዘበአማን ወስቴ ሕይወት ዘበአማን አለ ከዚህ ዓለም መብል መጠጥ ሲለየው ነው። የዚህን ዓለም መብል መጠጥ ጠዋት ቢበሉት ቢጠጡት ለከሰዓት የከሰዓቱን ቢበሉት ቢጠጡት ለማታ ተመልሶ ያሻልና በስጋውና በደሙ ግን በኃጢአት ካላሳደፉት አንድ ጊዜ የተቀበሉት ለዘላለም ይበቃልና በየጊዜው መቀበል ሕማሙን ሞቱን ለማዘከር ካልሆነ በኃጢአት ካላሳደፉት ይበቃልና አንድም ከዚህ ዓለም ምግብ ሲለየው ነው አለ። የዚህን ዓለም ምግብ ብንበላው ሐሰር ይሆናል፣ ይወጣል፣ ይወገዳል። በስጋውና በደሙ ግን ይህ ሁሉ የለበትምና አንድም የዚህን ዓለም ምግብ መብል መጠጥ ብንበላው ብንጠጣው ሞትን ያመጣል፣ ከሞት አያድንም። የክርስቶስ ሥጋና ደም ግን ሞት የሌለበት ሕያው የሚያደርግ ነውና መብልዐ ጽድቅ ዘበአማን ወስቴ ሕይወት ዘበአማን አለ። አንድም ከአማናዊት እመቤት ከእመቤታችን ከቅድስት ድንግል ማርያም የተገኘ ስለሆነ መብልዐ ጽድቅ ዘበአማን ወስቴ ሕይወት ዘበአማን ብሎታል። ኦ አበዊነ ንቡራነ እድ ስዩማን ለመትሎ ሐዋርያት ናፈቅረክሙ ወናቤክሙ የሚለውን አንቀጽ ያወርዳል። አንቀጽ ተስማሚውን ያመጣል። ተውህበ ጳውሎስ ሙቁ ብሎ ወካላኒሂ ሙቋን ባለ ጊዜ ተውህቡ ይላል። አገባ ለኤልዛቤል ውስተ ምስካባ ብሎ ወለለይ ዘመው ምስሊሃ ባለ ጊዜ አገብኦሙ ያለውን አንቀጽ ያወርዳል። ማርቆስ የማክሙ ቤተ ክርስቲያን እንተ ውስተ ባቢሎን ዘግብጽ ብሎ ወማርቆስ ወልዴ ባለ ጊዜ የማክሙ የሚለውን አንቀጽ ያወርዳል። ሐዋርያትን መስላችሁ የምትሾሙ አባቶቻችን እናከብራችኋለን፣ እናገናችኋለን። ሐዋርያትን መስላችሁ የምትሾሙ አለ። ከሊቀ ጳጳስ ጀምሮ እስከ ቄስ ድረስ ያሉት በአንብሮተ እድ ይሾማሉ፣ ቅባትም ያለበት ነው። ዲያቆን በአንብሮተ እድ ይሾማል፣ ቅባት የለውም። ከዚያ በታች ያሉትን ግን በቃል ይሾሟቸዋል። እስመ ነሣእናክሙ አስተብቋያነ ለኀበ እግዚአብሔር ከእግዚአብሔር ጋር ልታስታርቁን ወደ እግዚአብሔር ልትማልዱልን አስተውቂአነ ይላል። ከእግዚአብሔር አግኝተን ተቀብለናቸዋልና እናከብራቸዋለን፣ እናገናቸዋለን። ከእግዚአብሔር አግኝተን ተቀብለናቸዋል አለ።
ሊቀ ጳጳስ ያረፈ የሞተ እንደሆነ ሌሎች ሊቃነ ጳጳሳት ተሰብስበው ላለፈው ኦ እግዚኦ አይርፍ ነፍሰ አቡነ እገሌ ብለው ለሚመጣው ኦ እግዚኦ አንብር ለነ ድበ መንበሩ ኖላዊ ሄረ ኢኔኩን ከማባግ ዛልሞ ኖላዊ ወከመይም ስጠነ ተኩላ መሳጢ ብለው የሚሾመውን ከአባቶች መካከል አንዱን ከአባቶች መካከል ስማቸውን በብራና በቅፋፍ ጽፈው ይጸልዩበታል። ጸሎታቸውንም በጨረሱበት ቀን ብላቴና ጠርተው አምጥተው እያነሳ ስጠን ይሉታል። እርሱም እያነሳ ይሰጣቸዋል። አንዱን 3 ጊዜ መላልሶ ያንኑ የሰጣቸው እንደሆነ ያሮስ ያሮስ አክዮስ አክዮስ ብለው ይሾሙታል። ይደሎ ይገባዋል ማለት ነው። አንዱን አንድ ጊዜ 3 ጊዜ የተለያየ የሰጣቸው እንደሆነ ግን ጸሎቱን መልሰው መላልሰው ይጸልዩበታል። ይህም የተጀመረው በቅዱሳን ሐዋርያት ነው። ቅዱሳን ሐዋርያት ከ12ቱ መካከል አንዱ ይሁዳ በወጣ ጊዜ እኛ ባወቅን በርናባስንና ማትያስን መርጠናል፣ አንተ ግን ማእምረ ኩሉ ልብ ነህና ከነዚህ መካከል አርኤ አሃደ ዘይነሳ ለመልእክተ ሲመት ዘሐዋርያት እንድል ይህችን የተባረከች የሐዋርያትን ስልጣን የሚይዛትን ከነዚህ ከሁለቱ መካከል አንዱን አሳየን ብለው ዋስታጸውም ይላል ዕጣ አጣጣሏቸው። ቢያጣጥሏቸው ዕጣ ለማትያስ ወጣለት። ወወጻጻ ለማትያስ ይላል። ለማትያስ ወጥቶለታል አለ ክብር የሚያገኝበት ነውና። አንድም ወወጻ ዕፃ በማትያስ ይላል። በማትያስ ወጥቶበታልም አለ መከራ የሚቀበልበት ነውና ሐዋርያትን መስላችሁ የምትሾሙ ያለው ይህንን ነው። ወነሳይናሆሙ በመዋዕሊነ አስተብቋያነ ለነ ለሀበ እግዚአብሔር ሎንተ ክልኤተ ሊቃነ ጳጳሳት። እነዚህን ሁለቱንም ሊቃነ ጳጳሳት ከእግዚአብሔር ጋር ሊያስታርቁን ወደ እግዚአብሔር ሊለምኑልን ተቀብለናቸዋልና እናከብራቸዋለን፣ እናገናቸዋለን። ክሌቱ ሊቃነ ጳጳሳት ያለው የግብፁንን የእስክንድሪያውንና የሀገራችንን ፓትርያርክ ነው። እርሱ ሹሞ ከወንበሩ አስቀምጦ ጭራውን መቋሚያውን መስቀሉን ሰጥቶ የሚሰደው ስለሆነ ክሌት ተብሎ ከዚያ ቀጥሎ ተናግረውታል። አንድም ስም ሰጥተው ግብር ነስተውናል። ወሰብአ ኢትዮጵያስ ኢይሲሙ ጳጳሰ እማእምራኔሆሙ ብለው አንድም ክሌቱ ሊቃነ ጳጳሳት የተባሉ የሀገራችን ሊቃነ ጳጳሳት ናቸው። አንዱ የሀገራችን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ፣ የክፍሉ ሊቃነ ጳጳሳት የተባሉ ብፁዕ አቡነ ቄርሎስና ብፁዕ አቡነ ኤርምያስ ናቸው። አስተብቋያን ለነ ብሎ ዘእስክንድርያ ብሎ መናገሩ በንጉሱ ስም እስክንድርያ ተብላለች። በጢባሬዎስ ጥብርያዶስ፣ በቄሳር ቂሳሪያ እንደተባለች በንጉሱ እስክንድርም እስክንድርያ ተብላለች። ይህ እስክንድር የተባለው ንጉስ ገናና ነው። ከገናንነቱም የተነሳ ይህንን ዓለም እንደ ሰም አቅልጦ እንደ ገል ቀጥቅጦ ገዝቶት ይኖር ነበር። ከዕለታት በአንደኛው ቀን ያዕቆብን ለመጠጋት በዓለም ለማክበር ቢሉ ወደ ኢየሩሳሌም ሂዶ ደርሶ ሲመለስ አማካሪዎቹን እኔ እንደምታዩኝ ንግስናዬን የሚረከብ ልጅ የለኝም፣ ስሜን በምን ላስጠራ አላቸው። እነርሱም እስክንድርያን ማይ ሐጹራ ማይ ጽንፋ ይላታል። እስክንድርያ በወንዝ በባህር የተከበበች ናትና ለእርሷ ድልድይ ሰርተ ስሜን በዚያ አስጠራ አሉት። እርሱም ምክራቸውን ተቀብሎ የብረት መሸጋገሪያ እየሰራ በብረት እየጠረቀ የብረት ድልድይ ሰርቷል። ልማደ ሰውና ልማደ እንስሳም የሚወርድባት እንደ መሽረብ ያለ አበጅቶላታል። በዚያውም ላይ አዞና ጉማሬ እየወጣ ሕዝቡን እንዳያውክ የገባሬ ተአምራት የነቢዩ ኤልሳን አጽምን በዚያ ቀብሮበታል። በዚያውም ላይ 3 ድስት ሙሉ ወርቅ በዚያ ቀብሮበታል። ከዚህ በኋላ ይህ የተፈጸመ በብሉይ ዘመን ነውና ሲያያዝ ከዘመነ ሐዲስ ደረሰ። ከዘመነ ሐዲስም ቀጥሎ ከዘመነ ሊቃውንት ደረሰ። በዘመነ ሊቃውንትም
ተሹሞ የነበረው የዘመኑ ፓትርያርክ አትናቴዎስ ነበር። በአትናቴዎስ ዘመንም በምድረ ግብፅ ረሃብ ሆነ። ሕዝቡ ሁሉ ተራበ፣ ተቸገረ። በዚህ ጊዜ አትናቴዎስ ወለእመረከብኩ ሞገሰ በቅድመ አምላኬ እያድጎ ለዝንቱ አድራ ማሊቅ ምኵራበ ሰገል እንዲል ምእመናን እንዲህ እየተራቡ እየተቸገሩ እየተጠሙ ወርቅ እንዲህ ተቀብሮማ አይኖርም አስወጣዋለሁ እያለ ሲመኝ ምኞቱ ሳይሳካለት ሳይፈጸምለት ሞተ። ከእርሱ በኋላ ቴዎፍሎስ ተሹሟል። ቴዎፍሎስም በነበረበት ዘመን እንዲሁ ረሃብ ጸንቷል፣ መከራ ሆኗል። እርሱም እንደ ቅዱስ አትናቴዎስ ይህንን ወርቅ አውጥቼ ለምእመናን አከፋፍለዋለሁ እያለ ሲያስብ ምኞቱ ሳይሳካለት እያዘነ ሲኖር አልአርታ የምትባል የሮም ንግሥት ከሮም ተነስታ ወደ ግብፅ ሰራዊት አስከትላ መጣች። ስለምን ቢሉ ለምንኩስና ለምናኔ። ሰራዊት አስከትሎስ ምናኔ የለም ብለው መተርጉማን ከገዳማተ ግብፅን ለመሳለም ከአባቶች ለመባረክ ነው። ከአባቶችን መካከል አንዱ ቅዱስ ቴዎፍሎስ ነውና ከእርሱ ዘንድ ሄዳ ለቡራኬ ስትቀበል አዝኖ ተክዞ አገኘችው። አባቴ ምነው አዝነሃል አለችው። ምነውን ያለ ዘንድ 3 ድስት ሙሉ ወርቅ ከመሬት በታች ተቀብሮ ምእመናን እንዲህ በረሃብ አለንጋ እየተቆሉ አላት። እርሷም መልሳ ምነው አስቆፍረህ አውጥተህ ሽጠህ ወይም ወርቁን አታከፋፍላቸው ምን አለችው። ምን ባይቻለኝ ባይሆንልኝ ነው እንጂ አላት። በል አንተ እግዚአብሔርን ለምን፣ ወደ እግዚአብሔር ጸልይ፣ እኔ ደግሞ ሰራዊቱን አዝዤ አስቆፍረዋለሁ አስወጣዋለሁ አለችው። በዚህ ተስማምተው እርሱም ይጸልይ ጀመር። እርሷም ሰራዊቱን አዛ ያንን ወርቅ አስቆፍራ አስወጣችው። ቢወጣ 3 ድስት ሙሉ ሆኖ ተገኝቷል። በሶስቱም ቴዳ 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 የሚል ጽሑፍ ተገኝቶበታል። ቅዱስ ቴዎፍሎስም ይህንን ተቀብሎ ቴዳ ማለት ታኦስ ማለት ነው፣ ይህም የእግዚአብሔር ስም ነውና ለእግዚአብሔር ይገባል ብሎ ያንን ሽጦ ለነዳያን መጽውቶታል። ሁለተኛም ቴዳ ማለት ቴዎዶሲዮስ ማለት ነው ብሎ ይህም በዘመኑ የነበረው ንጉሥ ነበርና ለእርሱ ልኮለታል። ንጉሡ ግን ለበረከት ያህል አስቀርቶ ለነዳያን መጽውተው ብሎ መልሶለታል። ሶስተኛም ቴዳ ማለት ቴዎፍሎስ ማለት ነው፣ ይህም የኔ ስም ነው ብሎ የእርሱን አስወጥቶ በዚህ 7 አብያተ ክርስቲያናትን አሳንጾበታል። እኔም አብያተ ክርስቲያናት ታቦተ ኢየሱስ፣ ታቦተ ማርያም፣ ታቦተ ሚካኤል፣ ታቦተ ሩፋኤል፣ ታቦተ ኤልሳና ታቦተ ዮሐንስ መጥምቅ አንድ ወገን፣ ታቦተ ኤልሳቤጥ፣ ታቦተ መርቆሪዎስ ናቸው። ታቦተ ሩፋኤልም በዘባነ አንበሪ የታነጸ በዚያ ዘመን ነውና እስክንድሪያ ብሎ ያነሳው በዚህ ምክንያት ነው። አባይ ሀገርም ማለቱ ወተከውን አሃቲ ሀገር ምስዋው ለእግዚአብሔር እንዲል እስከ ዕለተ ምጽአት ድረስ ወልድ ዋህድ ስትል የምትኖር እስክንድሪያ ናትና አባይ ሀገር ብሏታል። አንድም ወርቅ ስለተገኘባት ነው ይላል። ይህስ ቅዱስ አባ ሕርያቆስ የሚናገር የሥጋውንና የደሙን ነገር ነው። ወርቁን እንዲህ አጥቁሮ ማሩን አምርሮ ወተቱን አጥቁሮ ስለ ምድራዊ ነገር ስለተገኘባት ወርቅ አይላትም ብሎ እስከ ዕለተ ምጽአት ድረስ ወልድ ዋህድ ስትል ስታመልክ መኖሯን ለመናገር ነው። አንድም ሀገር አባይ ያላት ኢትዮጵያን ነው። ርዕስም የተባለች አክሱም ናት። ይበል ዲያቆን በእንተ ብፅዕት ወብፅዕት አንቲ እንተ ታምኒ ከመ ይከውን ቃል ዘነገሩኪ ተብላ በኤልሳቤጥ ስለተመሰገነች ወፍስሕት ተፈስሒ ፍስሕት ተብላ በመልአኩ በቅዱስ ገብርኤል ስለተመሰገነች ወስብሕት በኩሉ ስብሕት በአፈ ነቢያት እንዲል በፍጥረታት ሁሉ ስለተመሰገነች ስለ እርሷ ብለ ቡርክት መርገመ ሥጋ መርገመ ነፍስ ስለሌለባት በረከተ ሥጋና በረከተ ነፍስን እያማለደች ስለምታሰጥ ስለ እርሷ ስለ እመቤታችን ብለ ወቅድስት ወንጽሕት እግዝእትነ
ወላዲተ አምላክ ማርያም ድንግል መርገመ ሥጋና መርገመ ነፍስ ስለሌለባት በድንጋሌ ሥጋ በድንጋሌ ነፍስ በድንጋሌ ሕሊና ስለጸናች አምላክን ስለወለደች ስለ እመቤታችን ስለ ቅድስት ድንግል ማርያም ብለህ ዕጣን ቋጥረው ግብር ሰፍረው መባ ይዘው ወደ ቤተ እግዚአብሔር የሚመጡትን አስባቸው። ወበእንተ ቅዱሳን ክቡራን ቅዱሳን ክቡራን ላይካነ ቃል ስለሚሆኑ መንፈሳውያን ማዕረጋቸውን መናገር ነው። አንድም ረቂቃን መሆናቸውን መናገር ነው። ሊቃነ መላእክት ማዕረጋቸውን መናገር ነው። ሰማያውያን መኖሪያቸውን ለመናገር ነው። ወኃያላን ኃያላን ስለሚሆኑ ስለ ቅዱሳን መላእክት ብለህ ወሰባኪ ጽሑ አፍኖቱ ለእግዚአብሔር እያለ ስለሚያስተምር ስለ መጥምቀ መለኮት ስለ ቅዱስ ዮሐንስ ብለህ ወጻየ ፍኖት ዮሐንስ መጥምቅ ወበእንተ ቅዱሳን ስቡሃን ወላይካን ማቴዎስ ወማርቆስ ሉቃስ ወዮሐንስ አርባዕቱ ወንጌላውያን ላይካነ ቃል ስለሚሆኑ ስቡሃን ስለተባሉ ስለ አራቱ ወንጌላውያን ስለ ማቴዎስ ስለ ማርቆስ ስለ ሉቃስና ስለ ዮሐንስ ብለው በእነርሱ አማላጅነት እንጠቀማለን ብለው ዕጣን ቋጥረው ግብር ሰፍረው መባ ይዘው ልዩ ልዩ መባ ይዘው ወደ ቤተ እግዚአብሔር የሚመጡትን ማራቸው፣ ይቅር በላቸው። ማቴዎስና ዮሐንስን ከቦታቸው ይተረጉማቸዋል። ማርቆስ ማለት አንበሳ ማለት ነው። አንበሳ ለላም ጌታው ነው። እርሱም በግብፅ አምልኮተ ላህምን አጥፍቷልና። አንድም ንህብ ማለት ነው። ንብ የማይቀስመው አበባ የለም። እርሱም አስቀድሞ ከጌታ በኋላም ከቅዱሳን ሐዋርያት ተምሯልና። ሉቃስም ማለት መበስር ማለት ነው። ብስራተ ወንጌልን ይጽፋልና። አንድም አቃቤ ሥራይ ዘነፍስ ማለት ነው። ቀድሞ አቃቤ ሥራይ ዘሥጋ ነበር፣ በኋላ ግን አቃቤ ሥራይ ዘነፍስ ሆኗልና። ወበእንተ ቅዱሳን አግብርቲከ አገልጋዮች ስለሚሆኑ ጴጥሮስ ስማቸውን ይዘረዝራል። ስለ ቅዱስ ጴጥሮስ ብለህ ቅዱስ ጴጥሮስ ማለት ሻፎ ድንጋይ ማለት ነው። ይህ ድንጋይ ከተራራ ላይ ሲንከባለል ከታች ላለ ሰው እንደሚያስፈራ እርሱም ሞተ በሥጋ ወሐይወ በመንፈስ እያለ ሲያስተምር መናፍቃንን ያስፈራል ያስደነግጣልና። ወያዕቆብ ስለ ያዕቆብ ብለህ ያዕቆብ ማለት አይቃጺ አሃዚ ማለት ነው። የቀደመው ያዕቆብ አይቃጺ ሰኮና ኤሳው እንደሆነ ይህም ሐዋርያው ቅዱስ ያዕቆብ አይቃጺ ትምህርተ መናፍቃን ነውና። ወዮሐንስ ስለ ዮሐንስ ብለህ ዮሐንስ ማለት ፍስሐ ወሐሴት ርኅራኄ ወሳይል ማለት ነው። ፍስሐ ወሐሴት አለ ቅባተ ፍሥሕት መንፈስ ቅዱስን ተቀብሎ ለሌላውም የሚያድል ሆኗልና። ርኅራኄ ወሳይልም አለው በጸጋ ዘነሳይክሙ በጸጋ ሀቡ በከንቱ ዘነሳይክሙ በከንቱ ሀቡ እያለ ያስተምራልና። ወእንድርያስ ስለ እንድርያስ ብለህ እንድርያስ ማለት ረያጼ አፍራስ ተባ ለመስቀል ማለት ነው። ፊልጶስ ስለ ፊልጶስ ብለህ ወበርተሎሜዎስ ስለ በርተሎሜዎስ ብለህ በርተሎሜዎስ ማለት ተክል የማጠጣት ግብር ያለው ልጅ ማለት ነው። በር እንዲል በዕብራይስጥ ልጅ ማለት ነው። ቶማስ ስለ ቶማስ ብለህ ቶማስ ማለት ፀሐይ ማለት ነው። ክሌቱ አስማቲው ለፀሐይ አሐዱ ኦርያሬስ ወካልኡ ቶማስስ እንዲል። ወማቴዎስ ስለ ማቴዎስ ብለህ ማቴዎስ ማለት ሕሩይ እመጸባን ማለት ነው። ግብር ከሚያስገብርበት ተመርጧልና። ወያዕቆብ ወልደ እልፍዮስ ወልደ እልፍዮስ ለማለት ደግሞታል። ያዕቆብ ትርጉሙ እንዳለፈው ነው። ታዴዎስ ስለ ታዴዎስ ብለህ ታዴዎስ ማለት ዘር ወማዕረር ማለት ነው። ኦሪትን እንደ ዘር ወንጌልን እንደ መከር አድርጎ አስተምሯልና። አንድም ዕለቱን ስንዴ ዘርቶ ለመሥዋዕት አድርሷልና ዘር ወማዕረር ይለዋል። ወስምዖን ስለ ስምዖን ብለህ
ወማትያስ ስለ ማትያስ ብለ ማትያስ ማለት ምትክ ማለት ነው፣ በይሁዳ ተተክቷልና። አሰርቱ ወክልኤቱ ሐዋርያት ነሳሳለትና ስማቸውን አስቀድሞ ዘርዝሮ ስለ 12 ሐዋርያት ብለ አለ። ስለ 12 ቅዱሳን ሐዋርያት ብለ ዕጣን ቋጥረው ግብር ሰፍረው ልዩ ልዩ መባ ይዘው ወደ ቤተ እግዚአብሔር የሚመጡትን ማራቸው፣ ይቅር በላቸው። ወያዕቆብ ሐዋርያው ለእግዚእነ ኤጲስቆጶስ ዘኢየሩሳሌም የጌታችን ወንድም ስለሚሆን በኢየሩሳሌም ኤጲስቆጶስነትን ስለተሾመ ስለ ሐዋርያው ስለ ቅዱስ ያዕቆብ ብለህ ማራቸው፣ ራራላቸው፣ ይቅርም በላቸው። እሁሁ ለእግዚእነ አለ። መነሻው ጉንዱ አልዓዛር ነው። አልዓዛር ማትያንንና ቅስራን ይወልዳል። ቅስራ ኢያቄምን፣ ኢያቄም እመቤታችንን፣ እመቤታችን ጌታን ወልዳለች። ማትያንም ያዕቆብን ይወልዳል። ያዕቆብ ዮሴፍን፣ ዮሴፍም ያዕቆብን መልሶ ይወልዳል። ይሄውም በአንጻር ስላለ እሁ ብሎታል። ይህስ አይደለም በስጋዊ ተዘምዶስ ቢሆን ያዕቆብ ወልደ ዘብዴዎስና ዮሐንስ ወልደ ዘብዴዎስ ይቀርቡት ነበር ብሎ እሁ ለእግዚእነ ማለቱ ያዕቆብ የዮሴፍ ልጅ እናቱ በሕፃንነቱ ሞታበት እመቤታችን ቅድስት ድንግል ማርያም ከጌታ ጋር አብራ አሳድገዋለችና ወንድሙ ብሎታል። ኤጲስቆጶስ ዘኢየሩሳሌምም ማለ ይህ ያዕቆብ እግሩን ወኮነ እግሩ ከበእግረ ነጌ ይለዋል። እግሩን እንደ ሙገጫ ድቡልቡል ነበር። ቅዱሳን ሐዋርያት ለስብከተ ወንጌል አይፋጠንም ብለው በኢየሩሳሌም ሹመውት ሂደዋል። ይህስ አይደለም፣ ከቅዱሳን ሐዋርያት መካከል ደዌ የሌለበት የለም። ቅዱስ ጳውሎስንም ራስ አዳጊት የምትባል ራስ ፍልጠት ነበረበት። ወኮነ ድውየ ይለዋል። ቅዱስ ጴጥሮስንም ደዌ ነበረበት። በዚያውስ ላይ ከቅዱሳን ሐዋርያት መካከል ደመና ጠቅሶ ካሰበበት ደርሶ የማይውል ማን አለ ብለው በኢየሩሳሌም የሚኖሩ አይሁዳውያን ምሁራነ መጻሕፍት ነቢያት ናቸውና የሀገሩን ሰርዶ በሀገሩ በሬ እንዲሉ ከእነርሱ በቀር ክፋታቸውን ተንኮላቸውን አውቆ ረትቶ ተከራክሮ የሚረታቸው ከእርሱ በቀር የለም ብለው እርሱን በኢየሩሳሌም ሹመውታልና ኤጲስቆጶስ ዘኢየሩሳሌም ያለው ለዚህ ነው። ሐዋርያም ማለቱ እንደ ቅዱሳን ሐዋርያት ወንጌልን ተዘዋውሮ በመስበኩ ነው። ወቅዱስ ወስቡሕ እስጢፋኖስ ርእሰ ዲያቆናት ወቀዳሜ ሰማዕት የሰማዕታት ደገኛ ስለሚሆን የዲያቆናት አለቃ ስለሚሆን ስለ ቅዱስ እስጢፋኖስ ብለ በእርሱ አማላጅነት አምነው ዕጣን ቋጥረው ግብር ሰፍረው መባ ይዘው ወደ ቤተ እግዚአብሔር የሚሄዱትን ማራቸው፣ ይቅር በላቸው፣ ራራላቸው። እስጢፋኖስ ማለት ለሆቴ ወደብ መደብ ማህቶተ ቁድ ማለት ነው። ይህ ብርሃን የማይከለክል ነፋስና ውሃ የማያስገባ ድንጋይ ነው። አንድም ቀዳሜ ሰማዕት አለ ከጌታችን ከኢየሱስ ክርስቶስ ቀጥሎ ከቅዱሳን ሐዋርያት አስቀድሞ ከእርሱ በቀር ሰማዕትነትን የተቀበለ የለምና ቀዳሜ ሰማዕት ብሎታል። ሊቀ ዲያቆናትም ማለቱ ቅዱሳን ሐዋርያት ሰባቱን ዲያቆናት መርጠው የስድስቱ ዲያቆናት መሪ አለቃ አድርገው ሹመውታልና ሊቀ ዲያቆናት ብሎታል። ወበእንተ ኩሎሙ ቅዱሳን ወሰማዕት ላይረፉ በርትዕት ሃይማኖት ይህ ጉባኤ ነው ለመጀመር ያበቃን ለመፈጸምም ያበቃን አምላካችን እግዚአብሔር ዛሬም ዘወትርም የከበረና የተመሰገነ ይሁን።